እስኪ አንድ ወንድ ማለት ነው ሚስቱ በላው ላይ ትሄድበትና ከዛ መታ ይቅርታ ትበል ይቀበላታል? ይቀበላታል? አይቀበላትም። በፍጹም ነው ማይቀበላት። እስኪ አንቺ በዲውና እስቲ ሂጂ፣ አንቺ እስቲ ከሌላ ወንድ ጋር ሂጂ ተኝ ነይና እስቲ ይቀበልሽ። በክብራቸው አይደራደሩም ወንዶች በክብራቸው አይደራደሩም። የክብር ጉዳይ ነው። ይሄን ስታረጊ የክብር ጉዳይ ነው። ክብሩና ምትነኪው እና እኛስ ክብር የለንም? እኛ ሴቶች ክብር የለንም? እስቲ ንገሩኝ። እኛም ሴቶች እኮ ክብር አለ። ሰላም ሰላም ሰላም! ውድና የተከበራችሁ የማርካንቲው ተከታታዮች እንዴት ናችሁልኝ? የኔ ውድ ፋሚሊዎች አላችሁልኝ? ሰላም ናችሁልኝ? ሁሉ ደህና፣ ሁሉ ሰላም፣ ሁሉ መልካም? እኔ ያለው እግዚአብሔር ይመስገን፣ ክብሩ ይስፋ፣ በጣም ደህና ነኝ። እንግዲህ ዛሬ ያው ባለችኝ ሰዓት አንድ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። እንደተለመደው ቪዲዮን ስትጀምሩ በላይክ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። እንዲሁም ሀሳብና አስተያየት ደግሞ በሰፊ ነው የምንቀበለው። እንግዲህ ያው ይሄን ካልኳችሁ የመጣውበት ቪዲዮ ምንድን ነው መሰላችሁ? እስቲ ዛሬ ስለ ይቅርታ ትንሽ እንባባል ብዬ አስቤ መጥቻለሁ። ይቅርታ ስንቶቻችንን ለይቅርታ ቦታ ያለን? ስንቶቻችንን ይቅር የምንለው? ይቅርታ የምንጠይቀው? በነገራችን ላይ ያው ይቅር ማለት መልካም ነው። ይቅር ስንል ብዙ ነገር ነው ከውስጣችን የሚወጣው። ይቅር ስንል በቃ እኔ እንዴት ልንገራችሁ ማለት ነው። የምሬን ነው የምላችሁ። ግን ደጋግማችሁ ማለት ነው ጥፋት እያጠፋችሁ ይቅርታ 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 ለሚደረግ ነገር እውነት ያስፈልጋሉ? እስቲ ትንሽ በሉኝ እስቲ። እውነት ለምሳሌ አንድ ጓደኛችሁ ወይም ደግሞ አንድ የትዳር አጋራችሁ ብዙ ነገር እላችሁ ላይ አንድ አይነት ተመሳሳይ ጥፋት ማለት ነው ተመሳሳይ። ይሄ ነገር በጓደኝነት ብዙም የለም፣ ያው ብዙ ጊዜ በጥንዶች መሀል የሚሆን ነገር ስላለ ነው ርዕሱን የመጣልኝ ማለት ነው። ማለት ጓደኛችሁ ሁሌ አንድ አይነት ጥፋት እያጠፋ ይቅርታ አይጠይቃችሁም። ይሄ በጓደኝነት ብዙም አይታይም። ግን በህይወት አጋራችሁ፣ በትዳራችሁ፣ በፍቅረኛ ኖራችሁ በተደጋጋሚ በቃ በጣም ስለወደድን ያንን ሰው በጣም ስላፈቀረን በቃ ዝም ብለን ይቅርታ 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 በቃ እንዴ ተመሳሳይ ጥፋት ማለት ነው። የሰው ልጅ ሰው ነው፣ በእርግጥ ያጠፋል። ግን ደግሞ አንድን ጥፋት ተመሳሳይ ጊዜ ሁሌም እያጠፋ ይቅርታ እያጠፋ ይቅርታ እያጠፋ ይቅርታ ሲላችሁ ያው ይቅር ስትሉ እንደ ሞኝ ትታያላችሁ። እና እንደዚህ የምታደርጉ ሰዎች ለምንድን ነው ማለት ሞኝ የሆነን የሚመስላችሁ? ለምንድን ነው? ይቅርታ ስናደርግ እኮ ይቅርታ የምናደርግበት ምክንያት አለን። እኔ ይቅርታ ሳደርግ ይቅርታ የማደርግበት ምክንያቴ አንደኛ ምክንያቴ ስላሳለፍኳቸው መልካም ነገሮች፣ ስላሳለፍናቸው ጥሩ ነገሮች፣ ስላሳለፍናቸው ደስታም ይሁን ሐዘንም ይሁን ፍቅርም ይሁን ስላሳለፍናቸው ነገሮች በማለት ይቅርታ ላደርግ እችላለሁ። ግን አንድ ሴት ይቅርታ አድርጋለች ተብሎ ድጋሚ አንድ ነገር ሲደረግባት አይከብድም? እና በጣም የሚከብድ ነገር ስለሆነ ነው። እና በቃ ለእንደዚህ አይነቱ ይቅርታ ማድረግ ራሱ ይከብዳል ውላ ማለት ነው። በቃ እያጠፋ ይቅርታ፣ እያጠፋባችሁ ይቅርታ፣ የሆነ በደል እየበደላችሁ ይቅርታ፣ እሺ በቃ ይቅርታ አድርጌላለሁ፣ እንደዚህ በቃ ይቅርታ አድርጌላለሁ ስትሉ እንደ ሞኝ እንደ ፋራ ትታያላችሁ። እና እንደዚህ የምታደርጉ ሰዎች እኛ ይቅርታ የምናደርግ ሴቶች ፋራ ሆነን ሳይሆን ሞኝ ሆነን ሳይሆን ስላሳለፍናቸው መልካም ነገሮች እንዲሁም ደግሞ ለእናንተ ያለን ቦታ እናንተ ለእኛ ከምትሰጡን ቦታ ኦቨር ለእናንተ ያለን ቦታ ጥሩ ስለሆነ መልካም ስለሆነ ለእናንተ ቦታ ስለምንሰጣችሁ ነው። እንዲህ አይነት ሴት ልጅ ማለት ነው ታግሳ የይቅርታዎቹ ጥርቅም ማለት ነው የጥላቻ መልስ ነው የሚሆኑት። እውነት ይቅርታ አንዴ ትጠይቃለህ፣ ሰው ነህ፣ ትበድላለህ። አንዴ ትጠይቂያለሽ፣ ሰው ነሽ፣ ትበድያለሽ። ኦኬ፣ ሁለቴም ሶስቴም ተጠየቀ። ከሶስቴ በላይ አንድ አይነት ጥፋት አይከብድም? እኔ ምሬ ነው የምላችሁ። ይህንን ነገር ልላችሁ የፈለኩት በራሴም የደረሰ ነገር ስላለ ነው። ማለት በቃ አንድ ጥፋት ተደጋግሞ ይቅርታ
እሺ ይቅርታ አድርጌያለሁ፣ ድጋሚ ይቅርታ አድርጌያለሁ። አሁንም እየመለሳችሁ ይቅርታ ማድረጋችሁ እንደ ሞኝ ነው የሚያስቆጥራችሁ። ምንም እንደማያውቅ ሰው፣ እንደ ፋራ፣ በቃ ምንም መሄጃ እንደሌለው ሰው፣ ምንም አማራጭ እንደሌለው ሰው ነው የሚያስቆጥረኝ። አሁን እኔ እንደዛ ነው ያስቆጠረኝ ያለው ማለት ነው። የምሬን ነው የምላችሁና ግን ደግሜ ልናገረው የምፈልገው ነገር ቢኖር ይቅርታ የምናደርገው ፋራ ሆነን አይደለም፣ ሞኝ ሆነን አይደለም። የይቅርታ ልብ ያለን ሰዎች ራሱ ፈጣሪ ልናመሰግን ይገባል። ምክንያቱም ብዙ የይቅርታ ልብ የሌላቸው ሰዎች አሉ። እኔ ይቅርታ ሳደርግ እውነቴን ነው የምላችሁ ያንን ጥፋት ከነ መርሳት እኮ አትችሉም። ግን በቃ ምንም እንዳልተፈጠረ ሆኖ በቃ የሆነ ብቻ ጥፋቱ ሲደገምባችሁ ነው ጥፋቱ ራሱ ትዝ የሚላችሁ። ይቅርታ ያደረጋችሁለት ጥፋት ትዝ የሚላችሁ ያው ጥፋት ሲደገም ያኔም እኮ እንዲያድርጎኝ ይቅርታ አድርጌለታለሁ ትላላችሁ። እና ልክ ይቅርታ ሳደርግ የዚህን ያህል ነው ምረሳው ማለት ነው። ከዛ ልክ ሌላ ነገር ሲደገምብኝ ጥፋቱ ሲደገምብኝ ያኔ እኔ ነኝ ያጠፋሁት፣ ያኔ ይቅርታ ባልለው ኖሮ ዛሬ ደግሞ እንዲህ አያረገኝም ነበረ ብዬ ራሴን እታዘበዋለሁ። ግን ደግሜ ይቅርታ ማድረጌን አላቆምኩም። መቼ ነው ማቆመው ብዬ ራሴን ስጠይቀው እኔ መቼ እንደማቆም ፈጣሪ ነው የሚያውቀው። እና ቆም ብለን ማሰብ አለብን። ግን ያ ነገር ደግሞ እኔን እየጎዳኝ ነው፣ ከራሴ ጋር እያጣላኝ ነው፣ ከራሴ ጋር እያታገለኝ ነው። ለምን በቃ ማለት እኔ ሰው አይደለሁ እንዴ? ለምንድን ነው የዚህን ያህል እያጠፋ የዚህን ያህል እያደረገ ተመልሶ ሲመጣ ይቅርታ ብዬ የምለው? ለምንድን ነው ይቅርታ ማደርግለት? ለምንድን ነው በቃኝ ብዬ ይሄንን ህይወት አላቆመውም እንዴ? ለምንድን ነው በቃኝ ብዬ ማላቆመው? የይቅርታ ብዛት ምንድነው? የይቅርታ ብዛት ምን ይሰራል? ማለት አንድ ሰው ይቅርታ ብሏችሁ ጠይቋችሁ ያጠፋውን ጥፋት በቃ እንዳልተፈጠረ አድርጎ ትቶ ረስቶ ያንን ጥፋት ላለመድገም እናንተን የበደላችሁን፣ ያስለቀሳችሁን፣ የጎዳችሁን ለመካስ ሲመጣ ነው ይቅርታን መቀበል ያለብን። እኔ አሁን የተረዳሁት ማለት ነው። እና እስኪ የምሬን ነው የምላችሁ እንደዚህ አይነት ልብ ያላችሁ ሴቶች እስቲ እኔ የእውነት ምከሩኝ፣ እስቲ እንድትመክሩኝ ፈልጋለሁ። ምልላችሁ ፈልጌ ነው ይቅርታ በማድረጌ እንትን አልልም ማለት የይቅርታ ልብ ስላለኝ በራሴ አላዝንም። ግን ደግሞ በቃ ብዬ የማቆምበት ቦታ እንዲኖር እፈልጋለሁ። በቃ እንዲያበቃ እፈልጋለሁ። ገብቷችኋል? በጣም ደጋግመን ይቅርታ ማድረጋችን እኛን ነው የሚጎዳን። ይቅርታ መልካም ሆኖ ሳለ ግን የሰው ልጅ ከ3 በላይ ጥፋት አጥፍቶ ይቅርታ ብሎን ስራችን የሚሆን ከሆነ ተጎጆቹ እኛ ነን። ምክንያቱም ያኔም እንዲያርጊያት መልሳኛለች፣ ያኔም እንዲበድያት መልሳኛለች፣ ያኔም እንዲያርግቻት እሷ ይቅርታ ታደርግልኛለች፣ ችግር የለውም። ገብቷችኋል? ያ ነገር እዛ ሰው ውስጥ በቃ ልቦና ውስጥ ያድራል። ከዛ ምንም ያጠፋል ይመጣል፣ ይቅርታ እሺ ይቅርታ አድርጌላለሁ፣ የሆነ ነገር ይሆናል፣ እናት ይቅርታ እሺ አድርጌል። ያ የእኛን ህይወት ነው የሚቀጥፈው። እኛ ነን የምንጎዳበት፣ እኛ ሴቶች እንጎዳበታለን። ወንድ ልጅ የፈለገ ቢበድልሽ የፈለገ ጥሩም ትንሽም የጥፋት አይነት አለው በነገራችን ላይ ግን ህይወታችሁን ሊያናጋ የሚችል ትዳራችሁን ሊያናጋ የሚችል ፍቅራችሁን ሊያበላሽ የሚችል ጥፋት አጥፍቶ ሊያውም አንዴ አይደለም አንዴ ኦኬ በሆነ ስህተት ሊሆን ይችላል ምናምን ብላችሁ ታስባላችሁ። ሁለቴም እሺ ተውት በቃ ሰው ነው ተሳሳተ ብለን እናስበው። 3ቴም ደገመው እሺ በቃ 4 5 6 7 እያለ ጥፋት የአንድ ጥፋት ተደጋግሞ ከጠፋ ይሄንን ህይወት ማቆም ነው ያለብን። የምር እኔ አሁን ለራሴ የወሰንኩት ውሳኔ ነው። እንደ አይነት ነገር ሴቶች ማቆም ነው ያለብን። ምክንያቱም ህይወታችን በጣም አጓጉል ብልሽት ነው የሚበላሸው። መጨረሻ ላይ ሄደን ምንም ጥቅመ ቢስ ሰዎች ነው የምንሆነው። ማለት በቃ ምንም አታመጣም። ምንድነው በቃ ማለት ከይቅርታ አታልፍም። ገብቷችኋል? የፈለገው ነው ከይቅርታ አታልፍም። እንደፈለገው ዘሎ እንደፈለገው ሆኖባችሁ ከይቅርታ አታልፍም። የዚህን ያህል እንትን ማለት የለብንም እና መጠንከር አለብን። እኔ ከራሴ ቢያንስ የሆነ ነገር ትማራላችሁ ብዬ ስላሰብኩ ነው። ብዙም ደግሞ በተለይ ስደት ላይ ያላችሁ ሴቶች ብዙ ሰዎች ትኖራላችሁ ማለት በቃ የሆነ ነገር እንትን እያላችሁ የሆነ ነገር እየተበደላችሁ የሆነ ነገር እየሆነ ይቅርታ አድርጌላለሁ በቃ በይቅርታ ነው ነገሮችን እንትን የምንለው ማለት ነው።
የምንፈታው። ግን ችግሩን እንኳን አይደለም የምንፈታው። በቃ ያችን ሰዓት ብቻ አብሮ ለመሆን በይቅርታ እንገናኛለን፣ በይቅርታ እናወራለን። ከዛም በኋላ ግን ጥፋቱ ድጋሚ ይጠፋል። እና አንድ ወንድ ልጅ በፍቅር አብሮሽ ሲኖር ወይም በትዳር አብሮሽ ሲኖር አንቺ ለሱ ወሳኝ ሰው መሆን አለብሽ። አንቺ ለሱ አስፈላጊ ሰው መሆን አለብሽ። አማራጭ መሆን የለብሽም። በቃ ይመቸኛል ብሎ ይደላኛል ብሎ እንደፈለገው ሄዶ ነገር ግን ሳይመቸው ደግሞ ተመልሶ ይመጣና ይቅርታ፣ ባለፈው እኮ እንዲህ አጥፍቼ እኮ ነው፣ ተሳስቼ እኮ ነው፣ በቃ ይቅርታ አድርጊልኝ፣ ከዚህ በኋላ ከአንቺ ውጪ ህይወት የለኝም፣ ወይ ከኔ ውጪ ህይወት ከሌለው ቲና ትመልሻለሽ። አሁንም ደግሞ የተወሰነ ጊዜ ይኖርና ደግሞ አሁንም ደግሞ ያንኑ ተመሳሳይ አይነት ጥፋት ያጠፋል። ይቅርታ አድርጊልኝ የኔ ውድ ድጋሚ በቃ በጣም ማለት ነው እንዲህ አይነት ጥፋቶች በአሁኑ ሰዓት ደግሞ በጣም ብዙ ሰዎች ማለት ነው ወንዶች እንደ ተልካሻ ባህሪ እየያዛችሁ ነው። የምር እኛ በእናታችሁ እኛ ሌላ ዜጋ እንድናገባ አታስገድዱ ነው፣ እንድናስብ አታስገድዱ ነው። የጥርሴን አሞኛል። የምር የሀገራችን ልጆች ኢትዮጵያዊ ወንዶች መባል የለባችሁም። እስቲ ኢትዮጵያዊ ወንዶች ሁላችሁ ማለት አይደለም፣ በጣም ምርጥ ፍቅር የሆናችሁ ባሎች አላችሁ፣ ፍቅር የሆናችሁ ማርያምን በቃ ግን ብዙ የተበላሻችሁ ደግሞ ብዙ እንደዚህ አይነት ከስር ያላችሁ ወንዶች ደግሞ የነዛን የደናዎቹን ስም አታስጠፏቸው። ኢትዮጵያዊ ወንዶች አታስብሏቸው በቃ። እና እኛ ፍቅር ከሰጣችሁን ምን ካላችሁን የይቅርታ ልብ አለን። ይቅርታ ምንም ማለት አይደለም። ግን ይቅርታ ብለህ ሚስትህን ስትጠይቃት ወይም ፍቅረኛህን ይቅርታ ብለህ ስትጠይቃት ከዛ ጥፋትህ ሙሉ ለሙሉ ወጥተሃል ወይ? ያንን ጥፋትን ሙሉ ለሙሉ ተጸጽተህበታል? እኔ ካልተጸጸትኩ ይቅርታ መጠየቁ ምን ያደርግልኛል? በሰራውት ስራ ተጸጽቼ ነው ይቅርታ መጠየቅ ያለብኝ። ምክንያቱም በቃ እኔ እንዴት እሱ ላይ ይሄንን አደርጋለሁ? ለምን እንደዚህ አድርገዋለሁ? በቃ እሱ አምኖኝ፣ እሱ ወዶኝ፣ እሱ አፍቅሮኝ፣ እሱ ለእኔ ቦታ ሰጥቶኝ እኔ ከድቼዋለሁ። ለምን ይሆናል ብዬ ተጸጽቼ በምን ልካ ሰው ብዬ አስቤ ነው ይቅርታ መጠየቅ ያለብኝ። እና ወንዶችም ይቅርታ ስትጠይቁ ዝም ብላችሁ ለጊዜው አብራችሁ ሴት ልጅ እንድትሆን ብቻ ሳይሆን ይቅርታ መጠየቅ ያለብህ፣ ሚስትህ አብራህ ብቻ እንድትሆን ሳይሆን ይቅርታ መጠየቅ ያለብህ ላጠፋው ጥፋት መጸጸትህን። ትላንት ያስለቀስካት ሚስትህ እስቲ ዛሬ ደግሞ በምን ትክሳት አለህ? እስቲ በምን ታስደስታት አለህ? አንተ ለሷ ምን አይነት ጀግና ባል ነህ? እሷ ስላንተ ምን አይነት ሚስት መሆኗን አምነህበታል? እነዚህ ነገሮች ሂሳብ ሰርተ ነው ይቅርታ ብለ መጠየቅ ያለብን እንጂ ዝም ብሎ ለወር ለሁለት ወር አብሮ እንደፈለገ ለመሆን ይቅርታ ነው አይነፋም። ያ የሴት ልጅ ህይወት ታበላሹበታላችሁ። እና እኛ ሴቶች ደግሞ መጠንቀቅ አለብን። አሁን ብዙ ጊዜ ማለት ነው ሚዲያ ላይ የምትሰማላችሁ ምናምን ነገር እንደዚህ ይቅርታ አድርጌለት ነበር መልሾ ነበር፣ እንደዚህ ይቅርታ አድርጌለት ነበር ግን ተመልሶ እንዲህ ያረጋል፣ እንደዚህ አድርጌለት ነበር ግን ተመልሶ ያረጋል። በስተ መጨረሻ በቃ ከነ ምንም እንደማትረባ እርግጠኛ ሲሆን በቃ አትረባም ነው የሚለው። ለአንተ አትረባም፣ ለእንደዚህ አይነት ሰው አትረባም ብሎ ደና ደንደን ያለች ልብ ያላት ጋር ቀጥ ብሎ መኖር ይጀምራል። ያ ማለት እኛ ልፍስፍሶች ሆነናል ማለት ነው። ሴት ልጅ ልፍስፍስ መሆን የለባትም። የምር እኔ ከህይወቴ ከተማርኩት ልፍስፍስነት ይጎዳል። ሴት ልጅ ጠንካራ ነው መሆን ያለባት። ሴት ልጅ የውሳኔ ሰው ነው መሆን ያለባት። ለውሳኔ በጣም ጠንካራ መሆን መቻል አለባት። ይቅርታ ታድርግ። ይቅርታ ማድረጉ ግን እሱን የሚመልሰው ሳይሆን በቃ ሰላም ምንም ማለት አይደለም። አለበዚያ ግን ይሄ እየመለሱ ምንም አይነት ሰው በቃ ምንም አማራጭ እንደሌለው ሰው በቃ ይሄ ነው ህይወቴ፣ የኔ ህይወት እዚህ ጋር በቃ ብሎ እንደመወሰን ማለት ነው። ያ ደግሞ በጣም ከባድ ነውና ሴቶች የውሳኔ ሰዎች እንሁን። የምር የውሳኔ ሰዎች እንሁን። እናስብ። ይቅርታ ጥፋት ከአንዴ አይደለም ከሁለቴ በላይ አንድ ጥፋት ከተደገመ ይቅርታ አያስፈልግም። የምር አያስፈልግም። በቃ የሰው ልጅ አንዴ ኦኬ በሆነ ነገር በሆነ ብቻ ምክንያት ሊኖር ይችላል። ምክንያቱም ሰው ነንና አንሳሳትም ማለት ከባድ ስለሆነ ማለት ነው። ሁለቴም ኦኬ ሁለቴውን ራሱ እንደ አጋጣሚ ምርጫ ነው እንጂ ህይወታችን ላይ ይቅርታ ላያሰጡ የሚችሉ ብዙ ነገሮች አሉ። ብዙ ሰው ነን፣ እንደ እንቅፋት ሰውና ሰው ይጋጫል። አንድ ላይ እየኖራችሁ ብዙ ነገር ልትጋጩ ትችላላችሁ ምናምን ነው። በላይሽ ላይ ከሄደ በላይሽ ላይ ሴት ከደረበ አንዴ ራሱ ይቅርታ ያስፈልገው። አንዴ የምር
በመጠጥ ሱስ ነው፣ በመጠጥ ኃይል ነው፣ በስካር መንፈስ ነው ምናምን በፍጹም እንዲህ አይነት ነገር ምክንያት መቀበል ሁላ የለብንም። የምር እኛን ነው የሚጎዳን። ጌታን የምሬን ነው የምላችሁ። ወንድ ልጅ የፈለገ በመጠጥ ቢሆን ላንቺ ቦታ ያለው ወንድ ማለት ነው ሲጀመር ለምን ይጠጣል? ራሱን እስኪስት ለምን ይጠጣል? ራሱን እስኪስት ድረስ ለምን ይጠጣል? ራሱን እስኪስት የሚጠጣ ሰው ለህይወት አስፈላጊ አይደለም። በራሱን ስቶ ተውት። እንደዚህ ጓደኞቼ እንትን አርግተውብኝ ምናምን ነው። የሚውልበትን ማወቅ አለበት። ከማን ጋር እንደሚውል ምን እንደሚያደርግ ማወቅ አለበት። በደህና ሰዓት ምንድነው ሆድ ያባውን ብቅል ያወጣዋል ይባላል። በደህና ሰዓት ያላሰበው በመጠጥ ሰዓት ሀሳቡ አይመጣለትም። ግን በደህና ሰዓት ውስጡ የሚከጅ ነው የሚያስበው ነገር ከሆነ ኦኬ፣ በመጠጥ ሰዓት ይመጣለታል ያ ነገር። ስለዚህ ምንም ጥፋት የሰው ልጅ ጥፋት ያጠፋል። ብዙ አይነት ጥፋት አለ በይቅርታ የሚታለፍ። ግን ላይሽ ላይ ሴት የደረበ ቀን የዛን ቀን ምንም አይነት ይቅርታ እንዳትቀበይ። ምክንያቱም አንቺ ትጎጅበታለሽ። የምሬን ነው የምላችሁ፣ አንቺ ትጎጃለሽ። ዛሬ ይቅርታ አረግሽ አይደለ? ድጋሚ ነገ ጥፋቱ ያ ጥፋት ተደግሞ ዛሬ ሄዶ መጣ ተቀበልሽው፣ ድጋሚ ነገ ሄዶ ሲሄድ ታለቅሻለሽ። ሲሄድ ደግመሽ ታለቅሻለሽ። የምነግርሽ ደግሞ ሲመጣ አሁንም ይቅርታ ብሎ እኔ ነው ብለሽ ትቀበያለሽ አይደለ? ከዛ ሶስተኛ ያ ጥፋት ይደገማል። ከራስሽ ጋር ነው እየተጣላሽ የምትሄጂው። ያኔ እኔ ነኝ ባለጌዋ፣ ያኔ እኔ ነኝ ያጠፋሁት፣ ያኔ ምን ሆኜ ነው፣ ያኔ ለምንድን ነው የመለስኩት፣ በቃ ያኔ ምናምን እያልሽ ከራስሽ ጋር ብዙ ፋይት ትፈጥሪያለሽ። እሱ በሰራው ስራ፣ እሱ ባጠፋው ጥፋት፣ በየዋህነትሽ፣ በመልካምነትሽ፣ በይቅርታ አድራጊነትሽ ከራስሽ ጋር ለምን ትጣያለሽ? የምር ከራስሽ ጋር ለምን ትጣያለሽ? ንገረኝ እስቲ ውዴ። መርጦ ከሄደ ሄደ፣ በቃ ማሰላማ፣ በሄደበት ይሂድ። ተመልሶ እንዲህ አይነት ሰው ሲመጣ በፍጹም ነው መቀበል የሌለብን ማለት ነው። እንዲህ አይነት ወንዶች ይሆነኛል ብለው ነው፣ ይመቸኛል ብለው ነው፣ ያንን አቅጣጫ መርጠው ነው የሚሄዱት። ግን ያ አቅጣጫ ሳይሆን ሲቀር እንዳሰቡት ሳይሆንላቸው ከእናንተ ጋር ለማወዳደር መሞከራቸው በራሱ ይቅርታ አያሰጥም። የምር ሄደው ሞክረውት አልሳካም ብሏቸው እንደ መጀመሪያው እንደናንተ አልሆንም ሲላቸው ነው ተመልሰው የሚመጡት፣ አማራጭ ሲያጡ ማለት ነው። ስለዚህ በየአይነት መብላት የለመደ ሰው የሆነ ደህና ነገር ስትሰጡት ሁሌ በየአይነት ከሆነ የለመደው በቃ በየአይነት ነው የሚፈልገው፣ ሱስ ይሆናል። ስለዚህ እሱ በየአይነቱን እንደፈለገው እዛ ይብላ። አንድ አይነት ነገር ደበረኝ የሚል ከሆነ በየአይነት ይብላ። እናንተ ግን ራሳችሁን ሴትነታችሁን ጠብቁ። ማንኛውም ሰው የፈለገ ቢሆን ማለት ነው ላንቺ ያለው ነው። ላንቺ ያለውን በየትኛውም አጋጣሚ አታጭውም። ግን እኛ ሴቶች እንቸኩላለን። በቃ እንደዚህ አይነት ግንኙነት ለመግባት እንቸኩላለን። ትዳር፣ እድሜ ምናምን የሚሉት ነገሮች ካልኩሌት አድርገን እንዲህ አይነት ነገሮች ሳይታሰብ ዘፈቀ ብለን መግባት እንፈልጋለን። ስለዛ ሰው በደንብ ሳናጠና፣ ስለዛ ሰው ምን እንደሆነ ሳናቅ ብቻ ብዙ ጊዜ በእንደዚህ አይነት እንትን ውስጥ እንገባለን። ከገባን በኋላ ደግሞ በደል ሲደርስብን የሆነ ነገር ሲደርስብን ዋጥ የምንችለው በደል አለ። ሲጀመር የሚያፈቅረኝ ወንድ ልጅ ለምን ይበድለኛል? ሰው ነን፣ ልንጋጭ እንችላለን። ቤት ውስጥ ሰው ናችሁ፣ ትጋጫላችሁ። ሰው ነው ማይጋጭ የለም። ግን በእንደዚህ አይነት ግጭት የሚመጣ ግጭት እስቲል አንቺ የሱን ፓተርን ማታውቂው ከሆነ ገምሬ ነው የምነግራችሁ። የባላችሁን ፓተርን ካላወቃችሁት፣ ባላችሁ ፓተርኑን ለእናንተ ካላሳያችሁ፣ የባላችሁ ስልክ ሲጠራ እናንተ ማንሳት ካልቻላችሁ ይሄ ባል አይደለም። የምር ምንም ባይልሽ ራሱ ፍጩ። ምክንያቱም ሲሪየስ ነው የምነግራችሁ። ስልክ ከተደበቀ ሚስት ፓተርን ካላወቀች ታሪክ አለ፣ ጨዋታ አለ። እና ብዙዎቻችን ግን ማለት ነው እኔ ባሌን አምነዋለሁ። ማመን እኮ አይጠላም፣ ማመን አይጠላም። ግን ደግሞ እኛ ሴቶች ልባችን ይነግረናል። የሆነ ነገር ሲደርስብን ልባችን ይነግረናል። የሆነ ነገር ሲሆን ልባችን ይነግረናል። ልባችንን እናዳምጠው። ልባችንን በደንብ እናዳምጠው ማሮችዬ፣ ጌታን የምሬን ነው። ልባችንን ካዳመጥን እራሱ ልባችን ለኛ መልስ ይሰጠናል። ከዚህ ውጪ ደግሞ
አንድ ከላይ ላይ ሄዶ እንዲህ እንላለን። አሁን ከኔ ጋር እኔን አልፈልግምም ተውት። ዝም ብሎ ነው የሚሄደው። እንደዚህ አይነት ሰው ሄደ አይደለ? ለምን ተመልሶ እንደሚመጣ ስለሚያውቀው አልፈልግም ብሎ አይሄድም። ዝም ብሎ ነው የሚሄደው፣ በሰበብ ነው የሚሄደው እንጂ አልፈልግም ብሎ አይሄድም። ሄደ፣ ተመልሶ መጣ አይደለ? ተቀበልኩት። አንዳንድ ሴቶች ደስ ይለናል ማለት በቃ ከሷ እኛ በልጠን የመጣ ድጋሚ አጥፍተሽ አሁንም ይሄዳል እኮ አሁንም ድጋሚ ከሷ አንቺ በልጠሽ ወይም ደግሞ የሆነ ነገር ሳይሆን የመጣው በቃ ወልፉ ነው እንትን ይለዋል። እዛ ጋር እየተጫወተ ጨዋታውን አንቺን ደግሞ የሆነ ሰው የሚያነሳሽ ይመስለዋል። ገባሽ? ውስጡ ሲጠራጠር እንዴ ናትና ይመለሳል። ደግሞ ሌላኛው ጋር ይሄዳል። የሆነ አሁንም የሆነ እንትን ሲሆን ይሄ ነገር ይልና ደግሞ ይመለሳል። እኛ ቃነን እንዴ ውዶቼ? እኛ እኮ እቃ አይደለንም እንዴ? ቀለኛ እና እንወስን። የምሬን ነው የምላችሁ። እንደዚህ አይነት ሴቶች በጣም ብዙ ስላለን ነው። እንወስን። ባሎቻችን እላችን ላይ እንደፈለጉ የሆኑ እንደፈለጉ እያደረጉ ተመልሰው ሲመጡ ይቅርታ የምናደርግላቸው ማን ናቸው? እነሱ? እስኪ አንድ ወንድ እኛ ከነሱ በምንድን የምናንሰው? የምሬን ነው የምላችሁ። እስኪ አንድ ወንድ ማለት ነው ሚስቱ በላው ላይ ትሂድበትና ከዛ መታ ይቅርታ ትበል፣ ይቀበላታል? አይቀበላትም። በፍጹም ነው ማይቀበላት። እኛ ሴቶች ግን ባሎቻችን እንደፈለጉ እየሄዱ እንትን እያሉ እየዘለለ ምናምን እየመጣ የኔ እናት ይቅርታ፣ የኔ ፍቅር ይቅርታ፣ እኔ አንቺ እኮ ህይወቴ ነሽ፣ እኔ ምንም በቃ እኔ እኮ መጀመሪያም ተሳስቼ እኮ ነው ሲልሽ፣ እሺ እኔ አባት ይቅርታ። ሀሀ ማን ነው እሱ? እስኪ አንቺ በዲውና እስቲ ሂጂ፣ አንቺ እስቲ ከሌላ ወንድ ጋር ሂጂ ተኝ ነይና እስቲ ይቀበልሽ። በክብራቸው አይደራደሩም ወንዶች በክብራቸው አይደራደሩም። የክብር ጉዳይ ነው። ይሄን ስታረጊ የክብር ጉዳይ ነው። ክብሩና ምትነኪው እና እኛስ ክብር የለንም? እኛ ሴቶች ክብር የለንም? እስቲ ንገሩኝ። እኛም ሴቶች እኮ ክብር አለን። ከነሱ የምናንስበት ምክንያት ምንድን ነው? አንድ ሴት ልጅ እንደፈለገችውና ተመልሳ ስትመጣ ይቅር በለኝ ብትለው ይቅርታ አርግቶ አይቀበላትም። ሆይ ክብሩ ይነካል። ግን አንድ ወንድ ልጅ እንደፈለገው ሄዶ ይቅርታ ብሎ ሲመጣ ትቀበሏለች። ማን ነው እሱ? ልክ አንተ ክብር እንዳለ ሁሉ እሷም ክብር አላት። አንተ ክብር እንዳለ ሁሉ እኛ ክብር አለን። ስለዚህ ክብራችንን ደግሞ ማስጠበቅ ያለብን እኛ ራሳችን ሴቶች ነን። ስለዚህ ክብራችንን እናስጠብቅ። ምንም ይበድል ሌላ በደል ሊያጠፋ ይችላል ምናምን ነገር። ከሚገርማችሁ ሱስ፣ የማንኛውም ሱስ ራሱ ማለት ነው ይጠፋል። የእንደዚህ አይነት ሱስ ግን መቼም ነው ከውስጥ የማይወጣው ማለት ነው። ስለዚህ በእንደዚህ አይነት ዙሪያ ሱስ ያለበት ሰው ከሆነ ይቅርብሽ። ደግሞ አይፋቱም እኮ ብታዩ፣ የምር ሂዱ ብትሏቸው አይሄዱ ምን ተመልሰው ግን ቆራጡኝ ይምጣ። ማውራት ነው፣ ከማውራት የዘለለ ምንም የሌለው። ማውራትንም ባታውሪ ጥሩ ነው፣ ግን ደግሞ የማይፋታሽ ከሆነ በቃ በማውራት እንትን ማለት የማይፈታ ከሆነ እና እንደዚህ አይነት ወንዶች ወይ ክብራችሁን እንደምትጠብቁ የሴቶችንም ክብር ጠብቁ። አንተ እንደፈለገክ ዘለክ ስትመጣ እሷ እንድትቀበልክ ልብክ እንትን የሚለው እሷስ ብትሆን እኔ እቀበላታለሁ ወይ ብለህ አስብ። ትቀበላታለህ። ይሄንን ራስህን አሳምነው። አንድ ሰው ጋር ዘለከ መሄድ ጥፋት ከማጥፋት እሷን ቤት ውስጥ ከመበደል እሷን ከማስለቀስ ስትመጣ ይቅርታ ልባላት፣ የዋህ ናት፣ ሞኝ ናት፣ ትቀበለኛለች፣ ትወደኛለች ብለህ እንደምታስበው እኔስ ባደርግ እሷ ብታደርግስ እኔም እንደሷ የዋህ ነኝ፣ ሞኝ ነኝ፣ እሷ እንደምትወደኝ እኔ ወዳታለሁ፣ እቀበላታለሁ ብለህ አስብ። ለጊዜው ሊመስልህ ይችላል። እውነቴን ነው። ግን እንደ አይነት ሴት ደግሞ ቁርጥ ያረገች ቀን ቁርጥ ነው። አይደለም ቆመህ እንዴት ልበልህ፣ መንገድ ላይ ወድቀህ ራሱ ብታይህ አታውቅህም። ምክንያቱም ተጠራቅሞ እንዲህ ሙልጭልጭ ብለህ ነው ከውስጧ የምትወጣው። አታውቅህም ሙላ ማለት ነው። ሞተ የሚቀብር ዘመድ ብታጣ ሌላ ሰው ደውሎ መዘጋጃ ደውሎ ያስቀብርሃል እንጂ እሱ አታውቅህም። የዚህን ያህል ነው እንትን ስንሆን፣ ሴጣን ስንሆን የዚህን ያህል ነው የምንሆነው። የምር ወድቀህ ጤንነትህ አይደለም ደህና ሆነህ ምናምን አይደለም፣ ሞተህ ራሱ ወድቀህ ወይኔ ይሄ ሰውዬ ማን ነው ሰው ዘመድ ጠፋለት ምናምን ቢባል ዝም ብላ ነው የምታልፈው። ሌላ የቆመ ሰው ደውሎ መዘጋጃ ያስቀብርሃል።
ወይ ዘመዶችን ካወቁ ደውለው ይጠሩልሃል። የዚህን ያህል ነው የምንጨክነው ስንጨክን ማለት ነው። ግን ወደዛ ጭካኔ አታስገቡን። እንደዚሁ የዋሆች እንደሆንን በቃ ምክንያቱም እኛን ሊያስጨክነን የሚችለው የእናንተ የጭካኔ ጥግ በቃ የበደላችሁ ጥግ ስለሆነ ስንጨክን በደንብ ነው የምንጨክነው። ረገጥ አድርገን ነው የምንጨክነው። ግን እዛው እንትን ውስጥ አትክተቱን። በቃ የዋህ እንደሆንን እንደተዋደድን እንደተፋቀረን። ካላፈቀር ካታግባት። ለአንተ ሴንስ ካልሰጠችህ ህይወት ላይ አስፈላጊ ሴት ካልሆነች አታግባት። ጨርስ በቃ ሳታገባት ፕሮሰስን ጨርስ። በውጭ ማን እንትን ይልሃል? ማን ይከታተልሃል? በውጭ ማንም። ግን አግብተሃት አምነህባት እንዳታመልጠኝ ብለህ ምናምን ተሯሩጠህ ቤት አስገብተሃት ከዛ ሏሪ ደግሞ እንደዚህ አይነት ጨዋታ መጫወት አይነፋም። ከማግባትህ በፊት እንደ አይነቱ ጨዋታ ካለብህ ውስጥ በደንብ ተጫውተህ በደንብ ዘለህ በደንብ ተራግጠህ በደንብ ሮጠህ ነው ትዳር ውስጥ መግባት ያለብህ። ያን አድርገህ ካልጨረስክ ይቅርብህ፣ የምር ይቅርብህ። ለምን ታሳዝናታለህ የኔ እናት እንዴ? ለምን? እና ማሮችዬ ብዙ ጨቀጨኳችሁ መሰለኝ። የምር ብዙ ሴቶች ይቅርታ የማድረግ ልምዱ አለን እናደርጋለንም ምናምን ነገር ግን ደግሞ ይቅርታ በማድረጋችን እንደ ሞኝ እንታያለን፣ እንደ ፋራ እንታያለን። በቃ ምንም አማራጭ እንደሌለው ሰው እንታያለን። እንደምንም በቃ ምንም እንደ ጥቅመ ቢስ እንታያለን። እና እኛ ይቅርታ የምናደርግላችሁ አብረን ስላሳለፍናቸው መልካም ጊዜያቶች እንዲሁም ደግሞ ይቅር ማለት መልካም ነው። ይቅር ስትሉ ከውስጣችሁ ብዙ ነገር ይወጣል፣ ይጠፋል። እና ያንን በማሰብ ነው እንጂ እኛ እናንተ እንደምታስቡት ፋራ ሆነን ሞኝ ሆነን ወይም ደግሞ ጥቅመ ቢስ ሰዎች ወይ ፈላጊ ያጡ ሰዎች ሆነን ሳይሆን መልካም ነገር በማሰብ ነገ የተሻለ ቀን ይመጣል ብሎ በማሰብ ነው። እና ማሮችዬ በተረፈ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በድጋሚ ለቤት አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ፣ ተቀላቀሉኝ። ይቅርታ መልካምነት ነው። ግን ይቅርታ የምናደርግለትን ይቅርታ ምንም ማለት አይደለም። በቃ ይቅርታ አድርጉ። ይቅርታ ምንም ማለት አይደለም። ግን ይቅርታ ስታደርጉ ይቅርታ ካደረጋችሁ በኋላ የምትቀጥሉት ላይፍ እና የማትቀጥሉትን ላይፍ በደንብ እንወቅ። ይቅርታ ካደረግን በኋላ ይቅርታ ያኔ ያ ነገር እንትን እንዲል ነው፣ ከውስጣችን እንዲወጣ ነው፣ ያም ሰው እንዲቀለው ብለን በማሰብ ነው። ግን ደግሞ ከዛ በኋላ ላይፋችንን ያስቀጥለዋል ይሄ ነገር አያስቀጥለውም የሚለውን ቆመ ብለን እናስብ። የውሳኔ ሰዎች እንሁን። ቶሎ አለመወሰናችን ይጎዳናል። አለመወሰናችን ሴቶች በጣም ይጎዳናል። ለውሳኔም አንቸኩል ስላችሁ የምንወስንባቸውን ነገሮች እንወቃቸው። በእንደዚህ አይነት ኬዝ የሚመጣ ነገር ግን ከሆነ ፈጥኖ ወሳኝ ነው መሆን ያለብን። የምር በእንደዚህ አይነት ኬዝ የሚመጣ ከሆነ ፈጥነን መወሰን አለብን። ፈጥነን ወሳኝ ነው መሆን ያለብን። ሌላ እንግዲህ የሚታለፉ ነገሮች አሉና ያው ሰው ደግሞ አብሮ ሲኖር ይጋጫል ምናምን ነገርና እንደሱ አይነት ነገሮች ሳይሆኑ በእንደዚህ አይነት ኬስ ከመጣ እንዳሰሙ እና ይላችሁ ነው። እወዳችኋለሁ፣ አከብራችኋለሁ የኔ ማሮች፣ የኔ ውድ ፋሚሊዎች እና ማሮችዬ ይሄንን ለማለት ነው። እንግዲህ በድጋሚ ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ፣ አበረታቱኝ። እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰው እንዲደርስ አድርጉልኝ። እወዳችኋለሁ። ባይ ባይ። መልካም ጊዜ